ራስን እንደምንድን ነው የምታየው? ሁሌም እሷ ያለ አንተ መኖር እንደማትችል አድርገህ ታወራለህ ማለት ነው። እንዴት ነው የምታስበው? ራስን ማንኝ ብለክ ነው የምታስበው? ህይወት ይቀጥላል እኮ አንተ ህይወትን እንደቀጠልከው ሁላ እሷም ህይወቷን መቀጠል ትችላለች። ገባ? ክብር ስላላት ነው ዛሬ ላይ እንድትፈርምላት ምትለማመጥክ ማለት ነው። አንተ ግን ጭራሽ ይህን ትልቅ ነገር አድርገህ ነው እያስክ ያለው። ያለ አንተ መኖር አትችልም። እውነትህን ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በነገራችን ላይ ተጨነቃችሁ ላልከው ማለት ነው እኛ አልተጨነቅንም። ደወላችሁ ላልከው ማንም የደወለልህ የለም፣ የሚደውልልህም የለም። ምክንያቱ ሁሉም ስለሚያውቅ ሁሉንም ነገር ማለት ነው። እና ተጨነቃችሁ ላልከው አሁን የተጨነቅ ነው። ምክንያቱም አሁን ስለተፈታክ ማለት ነው። ልጄን ስጪኝ የምትለው ደግሞ ልጅ ማለት ነው እስከ 18 ዓመት በኋላ ነው ምርጫ ውስጥ የሚገባው። እስከዛ ድረስ እናቱ ጋር ነው የሚያድገው ማለት ነው። እስከ 7 ዓመት በቃ ነፍስ እስከሚያውቅ ድረስ ልጁ ከእናት ነው የሚያድገው። ልጄ አትበል። ዛሬ ነው እንዴት አየ እንደዛ ስታቆስላት፣ እንደዛ አርግዛ፣ እንደዛ ስታደርጋት፣ ወልዳ እንኳን እንደዛ ከሴት ጋር ስትጋጋጥ ስትላላጥ ማለት ነው ያላሰብከው ልጅ ዛሬ ላይ እንዴት ነው ልጄ ብለክ የምታስበው? ወይስ ምንድን ነው? ሁለት ወፍ በአንድ ምንድን ነው የሚባል አባባል አለ ማለት ነው። እንደዛ ለመሆን ነው። በዚህ ልክ አንተ እሷ ህይወት የላትም፣ አንተ ህይወት አለ፣ ህይወትን ትቀጥላለህ። ለእሷ አትፈርም፣ እሷ ደግሞ የአንተን ልጅ ይዛ አንተን ህይወት ይቀጥላል እኮ። እንዴት ነው በነፃነት የምትኖር? እቺ እኮ ሴት ልጅ ናት። ሩታ ደግሞ ለራሷ ክብር ያለ አሁን ፈርምልኝ የምትል ለራሷ ክብር ስላላት ነው። ገባ? ልጅን ማየት መብት ነው። የትኛው ምግብ ቦታ ብትሄድ ራሱ ብትፈርም ራሱ ልጅን መርዳት፣ ልጅን ማገዝ፣ ልጅን ማየት መብት አለክ። ልትከለክልክ አትችልም፣ ልትነፍግም አትችልም ማለት ነው። ስለዚህ ዝም ብለክ አንተ ሩታዬ እንደዚህ መታሰር ካለብህ እንደውም ባሰሩ እኔ ደስ ይለኛል ብትታሰር ማለት ነው። አንድ ሳምንት 2 ሳምንት ድረስ ከራስ ጋር ሆነ ትመጣለህ ማለት ነው። እና አንተ እንደዛ ስትሆን ትክክል ነክ፣ እሷ ደግሞ እንደዚህ ስታደርግ ትክክል አይደለችም። እንዴት ነው የምታስበው? አንተ ራስህ እኮ በጣም ብዙ ስህተቶችን ነው እየሰራክ ያለው። አንዴ ከሴት ጋር ከዚህ ማንነት ጋር እንዴት ነው አብረሽ ኑሪ የምትለው? እንዴት ነው አልፈርምልሽም ከኔ ጋር ሁኝ የምትለው? የኮ ሼም ነው። የሰው ልጅ አልጋ ላይ ስለተኛ ብቻ አይደለም ማገጠ። የሰው ልጅ ወንድ ልጅ ባለትዳር ወንድ ወይም ፍቅረኛ ያለው ወንድ ማለት ነው አንድን ሴት ልጅ በአይኑ ከተመለከተ ራሱ እንደ ማገጠ ነው የሚታየው። ገባክ? ይሄንን ካላወቅ እናሳወቀክኛ። ስለዚህ አንተ አልጋ ላይ ስለተኛ ካደለም አንተ እየተጠባበቅ ይሄ ይሁን አንድ ወንድምና እህት ነኝ የሚባሉ ሰዎች ጓደኛ ነን ቤስት ፍሬንድ ነን የሚሉ ሰዎች የማይነሱትን ፎቶ የማይሰሩትን ፎቶ እየፖስትክ ቪዲዮ እየፖስትክ እንዴት ነው ሚስትክ ላትናደድ የምችለው? እንዴት ነው ከአንተ እንድትርቅ ማያደርጋት? አንተ እንዴት ነው የምታስበው? ጭንቅላት እንዴት ነው የሚያስበው እንዴ? ይሄ ማንኛውም ሰው እኛ ራሱ አይተን የምንፈርደው ነገር እኮ ነው። አንድ ቤስት ፍሬንድ ጉንጭን መታት ስማለች ምትለጣጠፍባለች እንድትሳም ራሱ መፍቀድ የለብህም እኮ። እንደዚህ ያክል መቀራረብ ፊልም ራሱ ሲሰራ ይሄን ያክል እንትን አይልም። ክብር ይኑር ለትዳር መጀመሪያ አንተ ለሚስት ክብር ይኑርክ። ገባክ? ወደ ቤተሰብ እንዲህ ብለው እና ታዲያ ብቻዋን እኮ በጠበጠቻ ብቻዋን ሆና ማለት ነው ትበቃለች ለአንተ። ግን አንተ ምንድነው ግብረ አበሮችክ አንተን ሆይ ሆይ ስለሚሉክ እሷንም የሆነ ሰው ሆይ ሆይ ፈስ ያለበት ዝላይ አይችልም ነው ነገሩ ማለት ነው። አንተ ስለምትመከር እሷም ደግሞ ያኔ የሚመክሯት ይመስልሃል። ገባክ? ለምን አንተ ላይ ያ ነገር ስላለ ሰውም ላይ ያለ ይመስላል። የሚማግስ ሰው ምን ይላል መሰለ? የሚማግስ ሰው ሚስቱ የምትማግጥ ይመስለዋል የሚባል አባባል አለ ማለት ነው። እና አንተም ልክ የሰው ወሬ ስለምትሰማ እሷ የሰው ወሬ የምትሰማ ይመስላል። የሰው ወሬ የምትሰማው እኮ አንተ ነህ፣ እሷ አይደለችም። ደግሞ እንዴት አባት ነው ከወለደች በኋላ ማሻላ ከአይን ይጠብቅሽ የኔ ቆንጆ። ጠላትሽ ቀጥል እረር ድብን ይበል ማለት ነው። እንዴት ምር እንዳለባት ደግሞ እንዴት ቆንጆ ሆና እንደመጣ ይሄኔ እኮ አብርሽ ወይኔ እያልክ ነው፣ ወይኔ ሩታዬ እያልክ ነው። በነገራችን ላይ ማለት ነው እንዲህ ተገፋፍተው በኋላ ላይ ምን እንደሚሉ ታውቃላችሁ? አባ ቅድም ስለተቆጣው ይቅርታ፣ እማ ቅድም ስለገለማመጥኩሽ ይቅርታ። እንደዚህ ነው የሚባባሉት ውዶቼ፣ አትመኗቸው እሺ። እና ማለት ነው አበጋዝ ማለት ነው እኛ አልተጨነቅንም። የምሬ ነው። ምንም የሚያስጨንቀን ነገር የለም። እንደውም ሰላም አግኝተን ነበር ለአንድ ቀን አንድ ወንድምክ በጠበጠን እንጂ። እና ማለት ነው ሩታዬ ሂጅበት እንዳታቆም፣ በሀሳብሽ ፍንክች እንዳት አልፈርም ካለ እስር ቤት ይገባል ማለት ነው። እምቢ ካለ ለውዱ ደግሞ ይፈርማታል። እስር ቤት መግባት ማይፈልግ ከሆነ አማራጭ ስተሸዋል። ልጅሽን ደግሞ ዘና አርገሽ እንደምታሳድጊ እኛም ተስፋ አለን። ምርጥ እናት ሆነሽ እንደምታሳድጊው እኛ በአንቺ ላይ እንተማመናለን፣ እምነት አለን ማለት ነው። ምክንያቱም ጀግንነትሽን ስላየን ማለት ነው። እና አበጋዝ እንግዲህ ብዙ ነገር ተናግራል ማለት ነው። ቤተሰቦችሽ ምናምን ከኔ ተለይ ወይ ከአንተ ማለት ነው። ሰው እኮ ስንት ነገር ያጣል። እናት አባቱንም አቶ ማለት ነው
ይኖራል ህይወት። ምክንያቱም ህይወት ስለሚቀጥል አንተ አንድ አበጋዝ ቤድ ሌላ አበጋዝ ይመጣል ማለት ነው። ገባክ? በህይወት ውስጥ ብዙ አይነት ነገሮች ይመጣሉ። ትሄዳለህ፣ ትመጣለህ። በቃ አለቀ። ህይወት ይቀጥላል። እስካለክ ድረስ እስካልሞትክ ድረስ ህይወት ይቀጥላል። ያኔ ይቀጥላል። በቃ ሩታም እንደዛ ነው። እሷም ደግሞ ህይወቷን ማስቀጠል ስለምትፈልግ ማለት ነው ፈርምልኝ የምትልክ ለዛ ነው። አንተ ግን ትዳርን ሳትፈታው ከሌላ ሴት ጋር እየባለክ ነበር። ገባክ? ሴቷንም እያባለካት ነበር፣ ላታገባት ወይም የሆነ ነገር ላታደርግላት ነገር እያባለካት ነበር። ገባ? እሷ ግን እያውልክ ጨዋነቷን እዚህ ጋር ማየት ትችላለች። ለአንተም ለራሷም ክብር ስላላት አልባለገችም፣ ማንንም አላባለገችም። ገባክ? አንተ ግን እያባለክም ነበረ። ስለዚህ ምን ማለት ነው የኛው ያው የተናገርከው ነገር ልክ አይደለም ማለት ነው። ሩታን በዚህ ልክ መናገራት ብዙ ነገር አቁስላታል። ብዙ ነገር ከእርግዝና ጀምሮ ወልዳ አራሱን ይኸው አሁን ራሱ አልፈርም ብላ እያሰቃያት ነው ማለት ነው ልጅቷን። ለምን ፈርምላትና እኛም እንገላገላችሁ፣ እናንተም ደግሞ ተገላገሉ። አለቀ። ይህ እኮ በቃ ማለት ፈርም አንድ ሰው ማለት ነው። በቃ አልፈልግም ካል አልፈልግም ነው። ያኔ የግድ አንተ ከሌላ ሴት ጋር እየተላላስክ፣ አንተ ከሌላ ሴት ጋር እየወንክ፣ አንተ ከሌላ ሴት ጋር ህይወትን እየቀጠልክ፣ የአንተ ህይወት ይቀጥላል፣ የእሷ ህይወት ደግሞ አይቀጥልም። ምን አይነት ነገር ነው? ምን የሚሉት ነገር ነው ይሄ ማለት ነው? ይህ እኮ ፌር አይደለም። ለምን ለእሷ ማሰብ አለብህ። እሷም ህይወቷ ይቀጥላል እንዴ። ምን ነው የእሷ ህይወት አይቀጥልም ያለው ማን ነው? አንተ የአንተ ህይወት ይቀጥላል። አንተ በነገራችን ራስ ወዳድ ነህ አበጋዝ ማለት ነው። ራስን በጣም ራስ ወዳድ ነህ ሲበዛ ማለት ነው። ሲበዛ ራስ ወዳድ ለምን መሰለክ እንደዚህ ያልኩ ቤተሰቦችም አንተም ራስ ወዳዶች ናችሁ። ቤተሰቦችሽ የእሷን ቤተሰብ ለመቀፍ የአንተ ቤተሰቦች ራስ ወዳጆች ናቸው። ገባክ? እሺ እሷ ባታከብራችሁ አታስፈታም ነበር። ዛሬ ፈርመክ ነበር የምትወጣው፣ ግን ሳትፈርም አስፈታችክ እንበልና እንያዘው ማለት ነው። እና ራስ ወዳጅ አትሁን። ለእሷ ማስብላት። የእሷ ህይወት ደግሞ የሚቀጥለው አንተ ስትፈርም ነው። ገባክ? ለምን አንተን ከህይወቷ በደንብ አርጋ ንቁር አርጋ ስታወጣክ ነው። ገባክ? እንትን የሚለው የእሷ ህይወት። ስለዚህ ህይወቷን መቀጠል የምትፈልገው አንተን ከህይወቷ አስወጥታ ነው። አንተን ከህይወቷ ሳታስወጣ እንዴት ነው ህይወት የሚቀጥለው? እንዲህ በትዳር ላይ ሌላ ትዳር ይቻላል እንዴ? አይቻልም። ይቻላል እንዴ ወገን? ፈርመክ እንዴ አንተ ህይወትን ትቀጥላለክ፣ አንተ አትፈርምላትም፣ እሷ ደግሞ ህይወቷን አትቀጥልም። እንዴት ነው የምታስበው? የምሬ ነው። አንዳንዴ ሀሳብክ ግን የሆነ ወይ ንግግር አትችልም ልበል ወይ ምንድነው እኔ እንጃ አላቅም። ብቻ ሀሳብክ የሆነ ይዛገ ታውቃለህ። የሆነ ማንም እንስሳ ራሱ የማያስበውን ሀሳብ ነው የምታስበው ማለት ነው። እና አበጋዝ ዛሬ ላይ ጭንቀትን ፈጥረብናል። ስለተፈታክ እኔ ደስ አላለኝም። በነገራችን ላይ ምንም ደስ አላለኝም። ደስ የሚለኝ አንተ ስትታስር ወይም ደግሞ ስትስተካከል ነው ደስ የሚለኝ። ማለት ተስተካክለ ስትመጣ ወጣቱ ማታበላሽ። አሁን አንተ ወጣቱን እያበላሸ ነው። ገባክ? ወጣቶችን እያበላሸ ነው ያለው። ወጣቱ ያንተን አይቶ ብዙ ነገር ይበላሻል። ስለዚህ እኔ አንተ ብትታስር በጣም ነው ደስ የሚለኝ። ባትወጣ ትላንት እንደታሰርክ ዛሬ ላይ ደስታችን ባይደፈርስ ደስ ይለኝ ነበር። ግን ወጣክ። ምክንያቱም ሩታ በአንተ መጨከን ስላልቻለች ነው የወጣው ማለት ነው። ግን ደግሞ ሩታ አታሳፍሬንም ብዬ ተስፋ አደርጋለሁ ማለት ነው።